ሰላም ተስፋ እንዴት ነህ? ራሴን ነው እንዴ ሰላም የምለው። በዚህ ቪዲዮ ላይ ሪያክት ካደረግክ 12 ዓመት ምንም ሳትሆን ማለትም ሳትሞት ደርሰሃል ማለት ነው። አሁን የኢትዮጵያ 2018 ላይ እንገኛለን። በዚህ ቪዲዮ ላይ ሪያክት ማድረግ ያለብህ ወይንም ደግሞ በዚህ ቪዲዮ ላይ ሀሳብ መስጠት የሚገባ የኢትዮጵያ 2030 ሲደርስ ነው። የዛሬ 12 ዓመት ማለት ነው። ምናልባት 12 ዓመት ብዙ ሊመስላችሁ ይችላል። ነገር ግን ኤሌመንተሪ እያለን ሃይስኩል ለመግባት ምን ያክል እንደምንጓጓ ከዛ በአንድ ጊዜ ሃይስኩል ገባን። ሃይስኩል እያለን ደግሞ ዩኒቨርሲቲ ለመግባት በጣም እንጓጓ ነበረ። እሱም በአንድ ያለቀና ዩኒቨርሲቲ ገባን። ዩኒቨርሲቲም እያለን መቼ ነው የምንጨርሰው? መቼ ነው ስራ የምንጀምረው? ምናምን ብለን ነበረ። ያቺ 5 ዓመትም በአንድ ያለቀችና ተመርቀን ጨረስን። ስንጨርስ ደግሞ መቼ ነው ስራ ይዘን ትልቅ ደረጃ የምንደርሰው ምናምን እያለን ይኸው ከተመረቀን 3 ዓመት አልፎናል። ስለዚህ ከዛሬ ጀምሮ በዚህ 12 ዓመት ውስጥ ማለትም እስከ ኢትዮጵያ 2030 ዓመተ ምህረት ድረስ ምን ምን አሳካለሁ የሚለውን ዛሬ ላይ ፕሬዲክት አደርጋለሁ። እስቲ ይሳካ አይሳካ የዛሬ 12 ዓመት የምናየው ይሆናል። የመጀመሪያው እቅዴ እኔ ከድሮም ጀምሮ ዩቲዩብ በጣም ነው የምወደው። እንደ ስራ ብዬ የምመለከተው ወደፊት እሰራለሁ ብዬም የማስበው ዩቲዩብ ነበረ ድሮ ዩኒቨርሲቲ እያለሁ በሉ ከተመረኩም በኋላ ዩቲዩብን በጣም መስራት እፈልግ ነበረ እና በዚህ 12 ዓመት ውስጥ ዩቲዩብ ላይ በደንብ ሰርቼ መስራት የምፈልገው በሁለት ቋንቋ ነው፣ በኦሮምኛም በአማርኛም ዩቲዩብ ቻናል አለኝ። እነሱ ቻናል ላይ በስርዓቱ በቋሚነት ሰርቼ የዛሬ 12 ዓመት ሁለቱም ቻናሎች በሚሊዮን ሰብስክራይበር ይኖራቸዋል ብዬ አስባለሁ። ሚሊዮኖች የሚከታተሉት፣ ሚሊዮኖች የሚወዱት፣ ሚሊዮኖች የሚማሩበት ቻናል ይሆናል ብዬ አስባለሁ። ኦዳኔሽን ቲቪ የሚል ኦሮምኛ ቻናል አለኝ። ብራናይ ቲቪ የሚል አማርኛ ቻናል አለኝ። ሁለቱም ላይ የሚገራርሙ ፕሮግራሞችን እየሰራው በሚሊዮን ሰብስክራይበርስ እና በሚሊዮን የሚታይ ዩቲዩብ ቻናል ይኖረኛል ብዬ አስባለሁ። ሁለተኛው ደግሞ ከሶሻል ሚዲያ ውጪ ብሰራ ደስ የሚለኝና እወጣዋለሁ ብዬ የማስበው የካሜራ ማንነት ስራ ነው። ካሜራማን ብሆን የሚሳካልኝ ይመስለኛል። በጣም ነው የምወደው። ፎቶ ማንሳት ደስ ይለኛል። ቪዲዮ መቅረጽ ደስ ይለኛል። ኤዲት ማድረግ በጣም ነው ደስ የሚለኝ። ስለዚህ የራሴ የሆነ ካሜራ ስቱዲዮ ፕሮዳክሽን ኖሮኝ በካሜራ ማንነት በቪዲዮግራፈርነት ሰርቼ በጣም ታዋቂና ብዙ ሰዎች ቡክ እያደረጉ የሚጠቀሙበት ፕሮዳክሽን ይኖረኛል ብዬ አስባለሁ። ሶስተኛው ደግሞ ስለ ትዳር ማገባ አይመስለኝም። በአሁኑ ሰዓት ስለ ትዳር እያሰብኩኝ ስላልሆነ የዛሬ 12 ዓመት በጣም ብዙ ነው። ግን ምናልባት ላገባ እችላለሁ እኮ አላገባም አልልም። ግን የዛሬ 12 ዓመት በጣም ብዙ ስለሆነ ማገባ ይመስለኛል። ካገባው ደግሞ ቢያንስ አንድ ልጅ ይኖረኛል ብዬ አስባለሁ። እስቲ ፈጣሪ ይርዳ። አራተኛው ደግሞ መጽሐፍ ማንበብ እወዳለሁ። ማንበብ ብቻ አይደለም መጽሐፍም እወዳለሁ። በተለይ ድሮ በጣም እወድ ነበረ። ዩኒቨርሲቲ እያለሁ ፍሬሽማን እያለሁ ሰከንድ ይር እያለሁ በጣም እጽፍ ነበረ። በዛን ጊዜ እንደውም 1-3 መጽሐፍ ጽፌ ነበረ። ከዛ በኋላም 1-2 መጽሐፍ ጽፌ ነበረ። በአጠቃላይ በአሁኑ ሰዓት በፒዲኤፍ ማለትም በፋይል እጄ ላይ ያሉት 1-5 መጽሐፍ አለኝ የራሴ ማለት ነው። ከነዚህ መጽሐፍት ውስጥ በዚህ 12 ዓመት ውስጥ ቢያንስ ሁለቱ ታትመው ብዙ ሰዎች ጋር መድረስ አለባቸው ብዬ አስባለሁ። 2-3 መጽሐፍ በእነዚህ 12 ዓመት ውስጥ አሳትማለሁ ብዬ አስባለሁ። ፈጣሪ ከረዳን ደግሞ 5ቱንም መጽሐፍት አሳትማቸዋለሁ ብዬ አስባለሁ። ምናልባት ርዕሳቸውን መናገር ካለብኝ የከንቲባው ልጅ፣ ሎል ሃይስኩል፣ የእግዚአብሔር አይን፣ ኦርቶ ማራ፣ 5ኛው ምን ነበረ? ታፕታፕ ሼር ኮፒ ሊንክ። ያስቃላ። ይሄኛው ስለ ሶሻል ሚዲያ እና ስለ ቲክቶክ ስለሆነ ነው ርዕሱ እንደዛ የሆነው። ከነዚህ 5ቱ መጽሐፍት ቢያንስ 2-3ቱን ማሳተም ይመስለኛል። ሌላኛው ደግሞ ቲክቶክም ኢንስታግራምም እጠቀማለሁ፣ ፖስትም አደርጋለሁ። ቲክቶክ በአሁኑ ሰዓት ወደ 428,000 ፎሎወር አለው ቲክቶክ ብቻ። ስለዚህ የዛሬ 12 ዓመት ቲክቶክ ምን ላይ ይደርሳል? 12 ዓመት ግን ብዙ ነው አይደል? በአሁኑ ሰዓት እንኳን በጣም በርካታ የኢትዮጵያ ቲክቶከሮች 1 ሚሊዮን 2 ሚሊዮን እየገቡ ነው። ስለዚህ እኔ በ12 ዓመት ውስጥ 2 ሚሊዮን ትንሽ ይመስለኛል። ምክንያቱም እነሱ አሁን ላይ 1 ሚሊዮን 2 ሚሊዮን ያላቸው ከ12 ዓመት በኋላ 5 ሚሊዮን 10 ሚሊዮን ሊገቡ ይችላሉ። ስለዚህ እኔ በትንሹ 2 ሚሊዮን ገፋ ካለ 3 ሚሊዮን ፎሎወር ያለው ቲክቶክ ቻናል ይኖረኛል ብዬ ተስፋ አደርጋለሁ። ኢንስታግራሚም 90,000 ፎሎወር አለው። እሱም ወደ 200,000 300,000 ፎሎወር ይኖረዋል ብዬ አስባለሁ። ምናልባት ኢንስታግራም ከባድ ስለሆነ ከፍ ያለ ግምት አልሰጠውም። ሌላ እቅድ በዚህ 12 ዓመት ውስጥ ምን ሊከሰት ይችላል? ቤተሰብ አሁን ባልኳቸው ነገሮች ማለትም የዩቲዩብ ስራ፣ የካሜራ ማንነት ስራ፣ የመጽሐፍት ህትመት፣ ሶሻል ሚዲያ እና የመሳሰሉትን ነገሮች ተጠቅሜ በዚህ 12 ዓመት ውስጥ ብዙ ኢንካም አገኛለሁ ብዬ ተስፋ አደርጋለሁ። እንግዲህ በዚህ ኢንካም
ትዳር የምንመሰረት ከሆነ ቤት፣ መኪና እነዚህ ነገሮች ይመጣሉ ብዬ ተስፋ አደርጋለሁ። እስቲ ፈጣሪ ያድርሰን። በዚህ 12 ዓመት ውስጥ ልንሞትም እኮ እንችላለን አይደል? ፈጣሪ ያውቃል። ለማንኛውም እነዚህ እችላቸዋለሁ፣ አሳካቸዋለሁ ብዬ የማስባቸው እቅዶች ናቸው። ከነዚህ እቅዶች በተረፈ ደግሞ የሎንግ ተርም ወይንም ደግሞ የብዙ ጊዜ እቅድ የሚባል ነገር አለ። እነሱን ካነሳን ደግሞ ቤተ መጻሕፍት ይኖረኛል። ካፌ፣ ሬስቶራንት፣ ሆቴል ምናምን የምከፍት ከሆነ ደግሞ በጣም ሰላማዊ የሆነ ሆቴል የምከፍት ይመስለኛል። ጫጫታ፣ ሙዚቃ፣ ጭፈራ ምናምን የሌለበት ሁሉም በጸጥታ የሚፈልገውን ነገር የሚጠቀምበት፣ መጽሐፍቶች የሚነበቡበት፣ አስካሪ የሆኑ መጠጦች የማይሸጡበት፣ ለስላሳና ውሃ ብቻ የሚሸጥበትና አሪፍ አሪፍ ባህላዊና ዘመናዊ ምግቦች የሚኖሩበት አሪፍ ካፌ፣ ሬስቶራንት ወይንም ደግሞ ሆቴል ሊኖረኝ ይችላል። ሁሉንም እቅድ ተናግረን አንጨርስም። እስቲ ወደ ስራ እንግባ። ተስፋ የዛሬ 12 ዓመት ፈጣሪ በሰላም ያደርስህ። ምኞትህን፣ ስራህን፣ ሁሉንም ነገርህን እግዚአብሔር ያሳካልህ።